ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። ለባህር ዳር ነዋሪዎች ስለ ብልጽግና መናገር፣ ለሐዋርያት ስለ ክርስትና፣ ለሱሃባዎች ደግሞ ስለ እስልምና እንደ ማስተማር ይቆጠራል። ጎበዝ፣ የገጠመን ትግል እንዲህ የመሐረቤን ያያችሁ የልጆች ጨዋታ ነው። መሐረቡን የደበቁ ሰዎች ናቸው መሐረቡን አምጡ የሚሉን። ታሪካዊ ጠላቶቻችን የአማራን ክልል ህዝቦች 3 ጊዜ ለመስበር ተነስተዋል። መጀመሪያ በታሪክ ውስጥ ስሙን ሲያጠለሹት ኖሩ። ቅኝ ገዢዎች ወደ አፍሪካ ከመጡ ጊዜ ጀምሮ የአማራ ህዝብ ስም ጥላሸት ለመቀባት አያሌ ሴራዎችን ሰርተዋል። ወገን፣ የኢትዮጵያ ታሪክ እየተለወጠ ነው። ዲፕሎማሲያችን ከመሽኮርመም ወጥቶ ደፋርና ልከኛ ዲፕሎማሲ ሆኗል። ለዚህ ነው እንደ መንግስት ሳንሽኮረመም በግልጽ ኢትዮጵያ የባህር በር ያስፈልጋታል ብለን የምንሟገተው። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። ዛሬ እዚህ የተሰበሰብነው ለነዚህ የሰለጠኑ ከተሜዎች የሚመጥናቸው ምንድነው የሚለውን ለመመለስ ነው። ያለ ጥርጥር የሚመጥናቸው ብልጽግና ነው። ለነገሩ ለባህር ዳር ነዋሪዎች ስለ ብልጽግና መናገር፣ ለሐዋርያት ስለ ክርስትና፣ ለሱሃባዎች ደግሞ ስለ እስልምና እንደ ማስተማር ይቆጠራል። የባህር ዳር ልጆች ብልጽግና ናቸው ወይ ብሎ መጠየቅ፣ ጳጳሱ ቄስ ናቸው ወይ ወይም ዑለማው ደረሳ ናቸው ወይ ብሎ እንደ መጠየቅ ይቆጠርብኛል። ባህር ዳር እኮ ራሷ አፈጣጠሯ ፈጣሪ ሲፈጥራት ብልጽግና ሰው ሆኖ የሚንቀሳቀስባት ከተማ ናት። መሐረቤን ያያችሁ የሚባል የልጆች ጨዋታ አለ። ልጆች ክብ ሰርተው ይቀመጣሉ። አንዱ የጨዋታው ተረኛ ይነሳና በኋላቸው ይዞራል። መሐረቡን የያዘውም በኋላ የሚደብቀውም ራሱ ልጁ ነው። እሱ ራሱ የያዘው መሐረቤን ያያችሁ ብሎ ይዞራል። ይባስ ብሎ ደግሞ ራሱ የደበቀውን መሐረቤን አያችሁ ሆይ ብሎ ይጠይቃል። ጎበዝ፣ የገጠመን ትግል እንዲህ የመሐረቤን ያያችሁ የልጆች ጨዋታ ነው። መሐረቡን የደበቁ ሰዎች ናቸው መሐረቡን አምጡ የሚሉን። ይህንን ለምን አትሰሩም? ይህንን ለምን አትገነቡም? ይህንን አታመጡም ይላሉ። እነዚህ ሰዎች እኮ ናቸው ስራው እንዳይሰራ እንቅፋት የሚሆኑት። እነዚህ ሰዎች እኮ ናቸው ግንባታ እንዳይገነባ መሰናክሎች የሆኑት። እነዚህ አካላት እኮ ናቸው የተገነባውን የሚያፈርሱት። በእርግጥ ቀላል የማይባሉት ሰላማዊ መንገድ መርጠው ከህዝባቸው ታርቀው በይቅርታ ገብተዋል። ለዚህ ደፋር እርምጃቸው አመስግኑልኝ። የጠላት መጫወቻ የባልቴት መተረቻ አያድርግህ የሚለው የሀገራችን ሽማግሌዎች ምርቃት ደርሷቸዋል። ቀሪዎችም በይቅርታ ለመግባት ግማሽ መንገድ ላይ ናቸው። የመመለሻ መንገዳቸው ሙሉ እንዲሆን እንመኛለን። ታሪካዊ ጠላቶቻችን የአማራን ክልል ህዝቦች 3 ጊዜ ለመስበር ተነስተዋል። መጀመሪያ በታሪክ ውስጥ
ስሙን ሲያጠለሹት ኖሩ። ቅኝ ገዢዎች ወደ አፍሪካ ከመጡ ጊዜ ጀምሮ የአማራ ሕዝብ ስም ጥላሸት ለመቀባት አያሌ ሴራዎችን ሰርተዋል፣ ጽፈዋል፣ ተርከዋል፣ አሰልጥነውበታል። የቅኝ ገዢዎችን ትርክት እንዳለ የገለበጡ የሀገር ውስጥ ሾተላዮች ደግሞ የክልሉን ሕዝብ ስም የሚያጠፉ፣ የክልሉን እድገት የሚያቀጭጩ፣ የክልሉን ሕዝቦች ከሌሎች የኢትዮጵያ ሕዝቦች ወንድሞቹ ጋር የሚያጋጩ አያሌ እኩይ ስራዎችን ሰርተዋል። ባንዳዎች ደግሞ በነፃ አውጪ ስም የክልሉን ሕዝብ እየገደሉ መሰረተ ልማቱን እያወደሙ ገበሬውን እያሰቃዩ እቶቻችንን እየደፈሩ ከተሜውን እየዘረፉ ተማሪውን መምህሩን ከትምህርት ገበታው እያፈናቀሉ እየገደሉ መንገድና ድልድይ እንዳይሰራ ማሽን እያቃጠሉ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናል። በሪሞት የሚተኩሳቸው አካል ካስተማራቸው ክፋትና ጥፋት በላይ አልቀው ፈጽመውብናል። አሁን ግን ሕዝባችን በደንብ ተረድቷቸዋል። እንደ ሙቀጫ ግልገል የገዛ እናት ሕዝባቸውን መልሰው እንደሚቀጠቅጡ ተረድቷቸዋል፣ አይቷል። ለአማራ ክልል ሕዝብ ከብልጽግና ዘመን የተሻለ ዘመን አይመጣም። ስለ አማራ ሕዝብ ለዘመናት ሲነዛ የነበረውን የተሳሳተ ትርክት እያረመ ያለውና ያረመው ብልጽግና ነው። የአማራ ሕዝብ እሴቶች ከፍ ያደረገው ብልጽግና ነው። ለዘመናት ተቋርጦ የነበረውን የአማራ ክልል የመንገድ ግንባታ ፕሮጀክት በተለምዶ አጠራር ሽሮ ፈሰስ አስፓልት ያስቆመውና እንደገና ያስጀመረው ብልጽግና ነው። ላሊበላን እያደሰ ያለው ብልጽግና ነው። ለዘመናት አሁን ፈረሰ ሲባል የኖረውን የፋሲል አብያተ መንግስት ግንብ እንደገና የፈጠረው ብልጽግና ነው። ሐይቅ ከተማ ላይ በገበታ ለትውልድ ውቡን የሎጎ ሐይቅ ሪዞርት ምናልባትም ከአዲስ አበባ እስከ አሰብ ድረስ የሚሄድ ሰው መንገድ ላይ እንደዚህ አይነት ሪዞርት ስለማግኘቱ እርግጠኛ አይደሉም። የሰራው ብልጽግና ነው። የደብረ ብርሃን ከተማን፣ የኮምቦልቻ ከተማና ሌሎች ከተማዎቻችንን ፕላን አስተካክሎ የኢንዱስትሪ ከተማነቷ እንዲቀላጠፍ ያደረገው ብልጽግና ነው። የደብረ ማርቆስን አውሮፕላን ማረፊያ ያስጀመረውና እያጠናቀቀ ያለው ብልጽግና ነው። አቁሞ ያስቀርህ እንደ መገጭ ግድብ ይባል የነበረውን ታሪክ የቀየረው ብልጽግና ነው። ሞተ ተነስ እንደ በለስ ስኳር ፋብሪካ ያስባለውን የቀየረው ብልጽግና ነው። ባሳለፍነው ስድስተኛው አገራዊ ምርጫ ሕዝቡ ለሕዝብ ተወካዮች ምክር ቤት ብልጽግናን እንዳልመረጠ ታውቃላችሁ። የብልጽግና ፓርቲ የዴሞክራሲ መርህ መሰረት ይህ ሕዝብ የምርጫ አማራጭ ፍላጎት ሊከበር ይገባል ብለን አክብረናል። ነገር ግን ባህር ዳር ከተማ የሰራነው ስራ የብልጽግናን መርህ የሚያሳይ ነው። ሌላ መረጠ ተብሎ ባህር ዳር ከልማት ተገድቦ አልከረመም። ሀገር ከፓርቲ በላይ ናት የምንለውም በዚህ ማሳያ ነው። ስለ ባህር ዳር ከተማ ብዙ የተናገሩ ሰዎች አልሰሩም። ብዙ የሰሩ ሰዎች ደግሞ አልተናገሩም። ከተማውን የለወጧት የተናገሩት አይደሉም፣ የሰሩት ናቸው። አፈር የቆፈሩ፣ ቱታ የለበሱ፣ ሌት ተቀን የተጉ፣ ፀሐይ የመታቸው፣ ብርዱ የመታቸው፣ ነፋስ የመታቸው፣ ለከተማዋ ልማት ሀብት ያሰባሰቡ፣ መንገድ የቀየሱ ናቸው ባህር ዳርን የቀየሯት። ለነዚህ ክብር ይገባቸዋል። ወገን የኢትዮጵያ ታሪክ እየተለወጠ ነው። ዲፕሎማሲያችን ከመሽኮርመም ወጥቶ ደፋርና ልከኛ ዲፕሎማሲ ሆኗል። ለዚህ ነው እንደ መንግስት ሳንሽኮረመም በግልጽ ኢትዮጵያ የባህር በር ያስፈልገታል ብለን የምንሟገተው። ይሄ ለፖለቲካ ዓላማ ብቻ ሳይሆን ከልባችን ስለምንፈልግ ነው። ባንዳዎች ጊዜ አግኝተው የጫኑብንን የባህር በር አልባነት ሀገርነት አንቀበልም ያልነው ዓለም አቀፍ ጫናዎችን ተቋቁመን ለዘመናት ሲጓተቱ የኖረውን የህዳሴ ግድብ ብልጽግና አጠናቆታል።
መሰናክል ገጥሞት የነበረውን የኮይሻ ግድብ ብልጽግና እያቀላጠፈው ነው። ኢትዮጵያ ጠላትና ወዳጅ ብላ ሳትፈርጅ ጥቅሟን መሰረት አድርጋ ከሁሉም አይነት የዓለም ሀገሮች ተቋማት ጋር እየሰራች ነው። ባለፉት ዘመናት በኢትዮጵያ ላይ ፊታቸውን አዙረው የነበሩት ሁሉ ዛሬ ወደ ኢትዮጵያ እየተመለሱ ነው። ማዕቀባቸውን እያነሱ ቃል ኪዳናቸውን እያደሱ ናቸው። አንመጣም ያሉት ሁሉ ደጋግመው እየመጡ እየጎበኙን ነው። አዲስ አበባ የእንግዶች ከተማ ሆናለች። ከ50 ዓመታት በላይ ወገባችንን ሲያጎብጠው የኖረውን የዋጋ ግሽበት፣ የሥራ አጥነት ችግር ለመቆጣጠር ትግል ላይ ነን። አብሮ ያደገ ሰይጣን በቀላሉ አይለቅም የሚባል አባባል አለ። ድህነትና ኋላ ቀርነት፣ የዋጋ ግሽበት፣ የኑሮ ውድነት፣ የሥራ አጥነት ችግር ከሀገራችን ኢኮኖሚ ጋር እንደ በሬ ተጠምደው አብረው ኖረዋል። ጊዜያዊ የህመም ማስታገሻ ያለፉት መንግስታት እየሰጧቸው ቆይተዋል። እኛ ግን እንደ ኮሶ መድኃኒት የሚመረውን መፍትሄ ውጠን ለአንዴና ለመጨረሻ ጊዜ ማስወገድ አለብን ብለን መርጠናል። ለዚህ ዋናው መፍትሄ ደግሞ ምርትና ምርታማነትን ማሳደግ ነው። የጀመርናቸውን ዋና ዋና ፕሮጀክቶች ይህንን የዘመናት ነቀርሳ ነቅሎ ለመጣል የሚያስችሉ ማድረግ ነው።